ይህን የኤስኤቲ ጥያቄ አብረን እንስራ። ኢን ኤ ክላስ ኦፍ ይለናል 7 ስቱደንትስ 7 ተማሪዎች አሉ። ከ7 ተማሪዎች ውስጥ 40% ምንድን ናቸው? ሴቶች ናቸው። ያ ማለት 40/100 ሲባዛ በ7 እናደርግና ሴት ተማሪዎችን ብዛት ማወቅ እንችላለን። ያ ማለት 28ቱ ምንድን ናቸው ማለት ነው? ሴቶች ናቸው ማለት ነው። 50% ኦፍ ዘ ፊሜል ስቱደንት ፓስ ዘ ኤግዛም፣ ከዚህ ውስጥ ግማሹን ያለፉት ማለት ነው። ያ ማለት 14 ተማሪዎች ፈተና ምን አድርገዋል? አልፈዋል ማለት ነው። ዘን ምን ይለናል? ኢፍ ዘ ቶታል ነምበር ኦፍ ስቱደንት ሁ ፓስድ ኤግዛሙን ያለፉ አጠቃላይ 44 ተማሪዎች ቢሆኑ ዘን ይለናል ዋት ፐርሰንቴጅ ኦፍ ዘ ሜል ስቱደንት ፓስድ ዘ ኤግዛም፣ ምን ያክል ፐርሰንት ወንዶች ናቸው ያለፉት ነው። ካለፉት ውስጥ ምን ያክል ፐርሰንት ናቸው ወንዶች እና ምን ያክል ፐርሰንት ወንዶች ናቸው ያለፉት ልዩነት አለው። ሶ ምንድነው የምናደርገው? አጠቃላይ ያለፉ ፈተናውን ያለፉ ወንድ ተማሪዎችን ቁጥር ለመፈለግ ምን እናደርጋለን? 44 ሲቀነስ 14 እናደርጋለን። የሴቶችን ስንቀንስ የወንዶችን ስለምናገኝ ማለት ነው። ስለዚህ 30 ወንድ ተማሪዎች ፈተናውን ምን ብለዋል? አልፈዋል። ፐርሰንቴጁን ግን ስንፈልግ ከማን ጋር ነው የምንፈልገው? 30/44 ሳይሆን የምንለው እዚህ ጋር 70 አለ ሲቀነስ 28 አድርገን ነው የወንዶችን ተማሪዎች ብዛት የምናገኘው መጀመሪያ ማለት ነው። ስለዚህ ከ70 ላይ 28 እንቀንሳለን። ከእቺ 10 እቺ 6 ሆናለች። ከ10 ላይ 8 ስንት ነው? 2 ከ6 ላይ 2 42 ይሆናል ማለት ነው። ስለዚህ ምን እናደርጋለን? 30 እናደርግና ኦቨር 42 አድርገን ሲባዛ 100% እናደርጋለን ማለት ነው። ይሄን በምታባዙበት ጊዜ ስንት ይመጣላችኋል? 71.4% ይሆናል ማለት ነው። ይሄኛው ምንድነው? what percentage of the male student passed the exam ለሚለው ማለት ነው። ካለፉት ተማሪዎች ውስጥ ምን ያክሉ ፐርሰንት ናቸው ወንዶች ከተባለ 30/44 ሲባዛ በመቶ ወደ 68% አካባቢ ይሆናል ማለት ነው። አይ ቲንክ ግልጽ ነው ብዬ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ አይረሳ። እናመሰግናለን።